የጡንቻ ቁርጥማት በሆነ ቀን ድንገት ቢሰማዎት ምን ያደርጋሉ? መቋቋም ከባድ ነው፣ ነገር ግን ቀላልና ውጤታማ መፍትሄዎች መኖራቸውን ያውቃሉ? ሰላም ጤና ይስጥልኝ የጤና ላይፍ ቤተሰቦች እንዴት ናችሁ? ዛሬ የጡንቻ ቁርጥማትን ለማስታገስ የሚረዱ ቀላልና ውጤታማ ዘዴዎችን እነግራችኋለሁ። ይህ ለጉልበት፣ እግር፣ እጅ፣ ለሰውነት ቁርጥማት መጠስጠስና ማቃጠል ችግር ያለባችሁ ዛሬ እነዚህን ችግሮች ለመፍታት የሚያስፈልገው መልስ እዚህ ቪዲዮ ላይ ያገኛሉ። ከቀላል የመለጠጥ ልምዶች እስከ ተግባራዊ የአመጋገብ ምክሮች የሚሰሩ መፍትሄዎችን እነግራችኋለሁ። እስከ መጨረሻው ይቆዩ እና የጡንቻ ቁርጥማቶችን በቀላሉ ያስወግዱ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ ጀምሩ። አሁን ቀጥታ ወደ ጉዳያችን እንግባ። የብዙ ሰዎች ችግር ስለሆነው የእግር እጅ ቁርጥማት መጠስጠስ በሕክምና ስሙ ቻርሊ ሆርስ በተለምዶ መስል ስፓዝም ተብሎ ስለሚጠራው እንመለከታለን። መስል ስፓዝም ምንድን ነው? ለመከሰቱ ዋነኛ የጀርባ ምክንያቶች ምንድን ናቸው? መፍትሄውስ? ለእነዚህ ጥያቄዎች በቂ ምላሽ የምሰጣችሁ ይሆናል። በዚህ ቪዲዮ ላይ ዘለቄታዊና ውጤታማ መፍትሄ የሚሰጣችሁን መፍትሄዎች እንመለከታለን። ይህ ቪዲዮ ለብዙ ሰዎች መፍትሄን ይዟልና በቅንነት ላይክ፣ ሼር በማድረግ በዚህ ህመም ለሚሰቃዩ መፍትሄ እንሆናችሁ። መስል ስፓዝም የጡንቻ ቁርጥማት ጡንቻ ያለበት የትኛውም የሰውነታችን ክፍል ላይ ሊከሰት ይችላል። በዋናነት የሚከሰተው እግርና ጉልበት አካባቢ ነው። እግራችን አካባቢ ያሉ ጡንቻዎች ከኛ ቁጥጥር ውጭ በሆነ መንገድ ድንገት ሲኮማትሩ ተያይዞ የሚፈጠር ህመም ነው መስል ስፓዝም ወይም የእግር የእጅ ቁርጥማት። ይህ ህመም መቆረጣጠም፣ መጠስጠስ አሊያም የማቃጠል አይነት ስሜት ሊኖረው ይችላል። እንዲህ አይነት ድንገተኛ የጡንቻ ተግባር ዋነኛ የጀርባ ምክንያቶች የሚከተሉት ናቸው። አንደኛ፣ ከፍተኛ ካልሲየም መገጣጠሚያ ጆይንትስ አካባቢ መከማቸት። ካልሲየም በሰውነታችን ውስጥ ከሚሰራቸው ስራዎች መካከል ዋነኛው ስራው ጡንቻ እንዲኮማተር ማድረግ ነው። ይህን ስራ ደግሞ የሚሰራው በሚከተለው መንገድ ነው። መጀመሪያ አይምሯችን እንዲኮማተር እንዲታጠፍ ወደሚፈልገው ጡንቻ መልእክት ይልካል። ይህ መልእክት በዋናነት መስል ፋይበር የጡንቻ ፋይበር ጋር ይደርሳል። በመቀጠል ይህ የመጣው መልእክት ሳርኮፕላዝሚክ ሬቲኩለም ተብሎ ከሚጠራው የጡንቻችን ህዋስ ውስጥ ተጠራቅሞ የሚገኘው ካልሲየም እንዲነካካ እንዲሰራጭ ያደርጋል። የተሰራጨው ካልሲየም በቀጥታ አክቲንና ማዮሲን ተብሎ ከሚጠሩ የጡንቻ ፋይበር መስል ፋይበር ፕሮቲኖች ጋር ይጣበቃል። ይህ በካልሲየምና በእነዚህ ፕሮቲኖች መካከል የተፈጠረው መጣበቅ ኢንተርሪያክሽን ጡንቻዎች እንዲኮማተሩ ያደርጋል። ጡንቻዎች እንዲታጠፉ ለማዘዝ ከአይምሯችን ሲላክ የነበረው መልእክት ሲቆም የተሰራጨው ካልሲየም ተመልሶ ወደ ነበረበት ቦታ ይገባል። ከላይ ወደ ጠቀስነው ሳርኮፕላዝሚክ ሬቲኩለም ተብሎ ወደሚጠራው የጡንቻዎቻችን ህዋስ ጋር የካልሲየም መጠን መገጣጠሚያ አካባቢ በከፍተኛ መጠን ሲከማች ድንገተኛና ቅጽበታዊ ጡንቻ መኮማተርን ያስከትላል። በተለይ ተያይዞ በሰውነታችን ውስጥ የማግኒዥየም እጥረት ሲኖር ጡንቻን ለማኮማተር ተሰራጭቶ የነበረው ካልሲየም ተመልሶ ወደ ቦታው ለመመለስ ስለሚቸገር ቁርጥማትና የመጠስጠስ ስሜት የመፈጠር እድሉን ከፍ ያደርጋል። ካልሲየም ያለምንም ችግር ጡንቻችን አካባቢ እንዲሰራጭ እንዲዘዋወር ማግኒዥየም እጅግ በጣም አስፈላጊ ነው። ማግኒዥየም ካልሲየም ፓምፕ ተብሎ የሚጠራውን ካልሲየምን መልሶ ወደ መከማቻው ቦታ የሚወስደውን ፓምፕ የመቆጣጠር ስራን ይሰራል። በዋናነት የዛሬው መፍትሄ የሚያተኩረው በሰውነታችን በተለይ ጡንቻ አካባቢ ጤናማ የካልሲየም ዝውውር እንዲኖር በማድረግ ድንገተኛ ቅጽበታዊ የጡንቻ መኮማተር እንዳይፈጠር ማድረግ ላይ ነው። በእንዲህ አይነት መንገድ የሚፈጠሩ ጡንቻ መቆርጣጠም፣ መጠስጠስና ሌሎች ህመሞችን ሙሉ በሙሉ ማስቀረት እንችላለን። ከዚህ በተጨማሪ ግን እግር አካባቢ ለሚኖር መቆረጣጠም ሌሎች የጀርባ ምክንያቶች ይኖራሉ። ለአብነት ያክል የፖታሲየምና የማግኒዥየም እጥረት በሰውነታችን ውስጥ መፈጠር ይህን አይነት ችግር ሊያስከትል ይችላል። የማግኒዥየም እጥረት ይህን ችግር እንዴት ሊፈጥር እንደሚችል ከላይ ተመልክተናል። ፖታሲየም ተኮማትሮ የነበሩ ጡንቻዎች ያለምንም ውጥረት እንዲዘረጋጉ ከሚረዱ ዋነኛ ሚኔራሎች መካከል አንዱ ነው። ጡንቻችን እንዲኮማተር ከአይምሯችን መልእክት ሲመጣ አብሮ ተያይዞ የኃይልና የቻርጅ ፖዚቲቭ ኔጌቲቭ ብለን የምንጠራው መለዋወጥ ይፈጠራል።
የአይነት ጊዜያዊ ለውጥን የመቆጣጠርና የታጠፉ ጡንቻዎች መልሰው እንዲዘረጉ ኃይልን መልሶ የማነቃቃት ስራን የሚሰራው ፖታሽየም ነው። በሰውነታችን ውስጥ የፖታሽየም እጥረት ሲኖር በተመሳሳይ መንገድ ተኮማትረው የነበሩ ጡንቻዎች ለመዘረጋጋት ኃይል ስለሚያጥራቸው በእንዲህ አይነት መንገድ ህመም ሊያስከትሉ ይችላሉ። ህመሙ መጠዝጠዝ፣ መቆረጣጠም ወይም ማቃጠል ሊሆን ይችላል። ማግኒዥየምና ፖታሽየም ከህመም የጸዳ የጡንቻ መዘረጋጋት መፍታታት እንዲኖር እጅግ በጣም አስፈላጊ ናቸው። አብዛኛው ጊዜ ብዙ ሰዎች ለፖታሽየም እጥረት የሚጋለጡበት ዋነኛ ምክንያት ከስትረስ ጋር ተያይዞ ነው። ስትረስ በከፍተኛ ደረጃ በሰውነታችን ውስጥ ያለውን ፖታሽየም መጠን ያወርዳል፣ ዝቅ ያደርጋል። ሌላኛው ምክንያት አረንጓዴ ቅጠሎችን አለመመገብ ነው፣ ኮስታ፣ ሰላጣና የመሳሰሉት። ሶስተኛ እግርና እጅ አካባቢ ለሚከሰት ቁርጥማት፣ በዋናነት ማታ አካባቢ ለሚመጣ ቁርጥማት የጀርባ ምክንያቶች የምንወስዳቸው መድኃኒቶች ሊሆኑ ይችላሉ። ለአብነት ያክል ለኮሌስትሮልና ለደም ግፊት የሚወሰዱ መድኃኒቶች የአይነት ባህሪ ሊፈጥሩ ይችላሉ። በዚህ ወቅት መድኃኒቱን ያዘዘላችሁ ሕክምና ባለሙያ ጋር በአካል በመሄድ ያለውን ነገር በማስረዳት ተመራጭ መፍትሄዎችን መፈለግ ይቻላል። በዛሬ ቪዲዮ ላይ የምጠቅሳቸው መፍትሄዎች በዋነኝነት የሚያተኩሩት በገጣጠሚያና ሰውነት አካባቢ ተከማችተው ያሉ መንቀሳቀስ ከብዷቸው ያሉ ካልሲየሞች በጤናማ መንገድ ያለምንም ውጥረት መንቀሳቀስ እንዲችሉ ማድረግ፣ ቁርጥማትንና የመጠዝጠዝ ስሜትን የሚከላከሉ መፍትሄዎችን መንገዶችን ማየት ነው። የመጀመሪያው መፍትሄ ማግኒዥየም ግላይሲኔት መድኃኒት ወይም ሰፕሊመንት ነው። ማግኒዥየም ግላይሲኔት በመድኃኒት መልክ በሰፕሊመንት መልክ አለ። በእርግጥ ብዙ አይነት የማግኒዥየም ሰፕሊመንቶች አሉ። ማግኒዥየም ግላይሲኔት፣ ማግኒዥየም ሲትሬት እና ማግኒዥየም ኦክሳይድ። እኔ መመክራችሁ ማግኒዥየም ግላይሲኔትን እንድትጠቀሙ ነው። ለምንድን ነው ይህን መጠቀም ተመራጭ ነው? አንደኛ ይህ ሰውነታችን ውስጥ ገብቶ ምንም አይነት ተጓዳኝ ስሜቶችን አያስከትልም። ማስቀመጥና የመሳሰሉት ችግሮችን አያስከትልም ሰውነታችን ውስጥ ሲገባ። ሌላኛው ማግኒዥየም ግላይሲኔትን በባዶ ሆድ መጠቀም እንችላለን። ሰውነታችን ውስጥ ካለው ፔች ጋር ምንም አይነት ተጓዳኝ ዝምድና የለውም። ያ ማለት ሰውነታችን ይሄን ማግኒዥየም ከገባ በኋላ በትንሿ አንጀት አማካኝነት ለማስቀረት አሲዳማ ባህሪን አይፈልግም። ይህ ማለት በባዶ ሆድ መውሰድ ትችላላችሁ። ሌላው ግን ድርቀት ያለባችሁ ሰዎች፣ በተመሳሳይ መንገድ ደግሞ ቁርጥማት የሚያስቸግራችሁ ሰዎች ማግኒዥየም ሲትሬትን መጠቀም ትችላላችሁ። ማግኒዥየም ሲትሬት የተፈጠረውን ቁርጥማት በዘላቂ ሁኔታ ከማስወገድ በተጨማሪ ድርቀት ላይ ከፍተኛ አዎንታዊ ተጽዕኖን ይሰጣችኋል። የሆድ ድርቀት የሌለባችሁ ሰዎች ማግኒዥየም ግላይሲኔትን መጠቀም ትችላላችሁ። ቁርጥማት ኖሮባችሁ በተመሳሳይ መንገድ የሆድ ድርቀት ያለባችሁ ሰዎች ደግሞ ማግኒዥየም ሲትሬትን መጠቀም ትችላላችሁ። ማግኒዥየም ግላይሲኔት የላይኛው ጥቅሙ ከኢንሶምኒያ ጋር በከፍተኛ ደረጃ ያግዛቸዋል። ከእንቅልፍ እጦት ጋር በከፍተኛ ደረጃ ያግዛቸዋል። ማግኒዥየም ግላይሲኔትን በሁለት አይነት መንገድ መጠቀም ትችላላችሁ። አንደኛ ጠዋት ላይ፣ ካልሆነም ደግሞ ማታ ከመተኛታችሁ በፊት። አንድ ሰው ቁርጥማት ኖሮበት በተመሳሳይ መንገድ እንቅልፍ የሚያስቸግረው ከሆነ ማግኒዥየም ግላይሲኔትን ማታ ከእንቅልፍ በፊት መውሰድ ይችላል። ለምሳሌ ከእንቅልፍ 1 ሰዓት በፊት መውሰድ ይችላል። የምትወስዱት መጠኑ ከ100 ሚሊግራም እስከ 300 ሚሊግራም መሆን አለበት። ከዚህ ሬንጅ ማለፍ የለበትም። አንዳንድ ማግኒዥየም ግላይሲኔቶች አንዱ ፍሬ 100 ሚሊግራም ሊይዝ ይችላል፣ 50 ሚሊግራምም ሊይዝ ይችላል። የምትገዙት መድኃኒት አንዱ ፍሬ ስንት ሚሊግራም እንደያዘ በማወቅ ከ100 እስከ 300 ሚሊግራም በቀን ውስጥ መጠቀም። 200 ሚሊግራም አቨሬጅ ነው፣ በቂ ነው። ያ ማለት ለምሳሌ አንዱ ፍሬ 100 ሚሊግራም ካለው 2 ፍሬ ብትጠቀሙ በቂ ነው። ከቁርጥማት በተጨማሪ ከባድ የራስ ምታት፣ ስትረስ ያለባችሁ ሰዎች ይህኛውን ማግኒዥየም ግላይሲኔት ጠዋት ከቁርስ በኋላ አሊያም ከቁርስ በፊት ተጠቅማችሁ ቀናችሁን መጀመር ትችላላችሁ። በእንዲህ አይነት መንገድ ከፍተኛና ውጤታማ ለውጥን ትመለከታላችሁ። ሌላኛው አያይዛችሁ ኮስታና ሰላጣን አዘውትራችሁ መመገብ። እነዚህ በውስጣቸው በቂ ፖታሽየምና ማግኒዥየምን ይዘዋል። በሰውነታችሁ ውስጥ ምናልባት የፖታሽየም የማግኒዥየም እጥረት ካለ ኮስታና ሰላጣን አዘውትሮ መመገብ በቂ ማግኒዥየምና የፖታሽየም መጠንን ለሰውነታችሁ የመስጠት አቅም አላቸው። በእንዲህ አይነት መንገድ ዘላቂ መፍትሄን ማግኘት ትችላላችሁ። በዛሬ ቪዲዮ ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ።
ማግኒዥየም ግላይሲኔት ስሙን ስክሪን ላይ የምታዩት አይነት ነው። የትኛውን መድኃኒት መደብር ልታገኙ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ